ጤና ይስጥልኝ የኢትዮ ጥያቄ ፕሮግራም ተከታታዮች አለሙ ተክለማርያም ነኝ። ብዙ ጥሩ አርዕስቶች ላይ ነው ዛሬ ለመነጋገር ያሰብነው። በተከታተሉት በተቻለ መጠን ሰብስክራይብ በማድረግ ያላደረጋችሁ ላይክ እና ሼር በማድረግ የበኩላችሁን ተባበሩን። በቀጥታ ወደ ውይይታችን እንገባለን። አመሰግናለሁ። ጤና ይስጥልኝ አቶ አክሊሉ፣ እንኳን እንደገና ለመገናኘት አበቃን። ጤና ይስጥልኝ፣ እንኳን ለመገናኘት አበቃን። አዎ እንግዲህ መቼም ብዙ ነገር ተነጋግረን ልንጨርሰው አንችልም። በየጊዜው አዳዲስ ነገሮች አሉ። በተለይ በዛሬው ዕለት ደግሞ ትንሽ ጠቅለል ባለ መልክ ቢሆን የተለያዩ ርዕሶችን ነው ይዘን የቀረብነው። እስቲ ከዛ በፊት ከተገናኘን ትንሽ ጊዜ አልፎናል። በዛ መሀል የተፈጠረ ጥሩ ነገር አለ። እድል አግኝቼ ለማለት አልቻልኩም እና በዚህ አጋጣሚ በዚህ በካናዳ ልማት በተመለከተ እንደገና እንኳን ደስ አለህ ማለት ፈልጋለሁ። በዛ ላይ እንግዲህ እንዴት ነው ሽልማቱ ምንድነው? ስለ ሽልማቱስ በተሰማ ሰዓት እና ከዛም በፊት የነበሩ ሁኔታዎችን ብታካፍለን። ከዛ በፊት እስቲ እንኳን ኮንግራቹሌሽን የምትል ትንሽ ፕሮግራም አለችኝ፣ እሷን ላቅርባት። እሺ እንግዲህ እንደገና እንኳን ደስ አለ አብረ ደስ አለን ነው ነገሩ። እንዲህ በዚህ ላይ እስቲ ምንድነው ዋናው ይሄ ሽልማት የተሰጠበት ምክንያቱ ምንድነው? ከአንተስ ሌላ ኢትዮጵያዊ ይህንን ያገኛል ወይ? እንዲሁም በአፍሪካም ደረጃ ያየሁት እስካሁን አንተ ጋር አንድ ጥቁር ነው፣ አፍሪካ መሆኑን እርግጠኛ አይደለሁም። እንዲሁ በዛ ላይ የማወቅ ፍላጎት ስላለኝ የምትችል ከሆነ እስቲ እንድታካፍለን ነው። በጣም አመሰግናለሁ ወንድሜ አለሙ። አዎ ይሄ እንግዲህ ምንድነው የዛሬ ወር ከምናምን የሆነ ነገር ነው። ኤፕሪል 30 በፈረንጆች ላይ 2025 የሆነ ነገር ነው። ሽልማት ሜዳሊያ ነው ያገኘሁት። ሜዳሊያው የኪንግ ቻርልስ III ኮሮኔሽን አዋርድ ይባላል። ይሄ ምንድነው ካናዳ ውስጥ አሁን ሲሰጥ ሁለተኛ ጊዜው ነው። የመጀመሪያ በ2023 ነው ይሄ የጸደቀው። ከጸደቀ በኋላ የኪንግ ቻርልስን ወደ ስልጣን መምጣት እንትን አድርጎ መሰረት አድርጎ በካናዳ የሚሰጥ ሽልማት ነው። ያው በንጉሱ ስም ስለሆነ የንጉሱ ይሁንታ ያለበት ሽልማት ነው ማለት ነው። ካናዳ ፕሬስቲጂየስ ከሚባሉት ሜዳሊያዎች ውስጥ ወይም ሽልማቶች ውስጥ አንዱ ነው እና አይ ቲንክ 2024 ነው የተጀመረው መስጠት። አሁን የኛ ሁለተኛው ራውንድ መሆኑ ነው እና በህብረተሰብ ውስጥ በማህበረሰብ ውስጥ በተለያየ አገልግሎት ለካናዳ ስም የሚያስጠራ ነገር ጥሩ ነገር ሰርተዋል የሚባሉ ሰዎች ናቸው ሽልማቱን የሚያገኙት ማለት ነው። እና በተሰጠኝ ሰርቲፊኬት ላይ እንዳየሁት እንደዛ ይላል። ሪሰርች እንዳረኩትም እንደዛ ነው የሚለው እና በዚህ የንጉሱ ወኪል የሆኑ ገቨርነር ጀነራል ኦፊስ አለ። በእሳቸው አማካኝነት የሚጸድቅ እና በዛ ተጸድቆ የሚሰጥ ሽልማት ነው እና ሽልማት ለመስጠት የተወሰኑ ሰዎች ማጽደቅ የሚገባቸው ለኖሚኔሽን የሚያቀርቡ ሰዎች የተጸደቁ አሉ። የተመረጡ በእነሱ በኩል ይጸድቅና ለገቨርነር ጀነራል የሚባለው ለንጉሱ ወኪል መስሪያ ቤት እዚህ ካናዳ ላለው ይቀርባል። እነሱ ካዩማ ከመረመሩ በኋላ አይ ይገባዋል ሲሉ ያጸድቃሉ ማለት ነው። እና የኔም በአሁኑ ሰዓት እንትን ያልነው 9 ነን መሰለኝ በአንድ ላይ እንትን ያደረግነው። ትልልቅ ባለስልጣኖች ለሀገሪቱ ብዙ ነገር ያበረከቱ በተለያየ ፊልድ በወታደራዊም በሌላ መስክም ግልጋሎት ያበረከቱ ሰዎች ናቸው ከኔ ጋር አብረው ሽልማት የተቀበሉት ሜዳሊያውን የተቀበሉት። እና እንትኑ የተካሄደው ፓርላማ የካናዳ ፓርላማ ሴኔት
የሚባል አለ። ሃውስ ኦፍ ኮመን እና ሴኔት የሚባለው ፓርላማው እና የሴኔቱ ክፍል አለ። ሴኔቱ ውስጥ ነው ይሄ እንትን የተካሄደው። በአጋጣሚ ቤተሰቦቼ ነበሩ። ባለቤቴን ልጆቼን ይዤ ነው የገባሁት። ከዛ ደግሞ ጓደኛ መፍቀድ ስለተፈቀደ አንድ ጓደኛ ብቻ ነው አፕሩቭ ተደርጎ የገባሁት። እሱም ነበረ ኦቶዋ ያለ አንድ ጓደኛ ገብቶ ነበረ። በዛ በቃ በደንብ ሰለብሬት አድርገን የወጣ ነው። በጣም ደስ ብሎኛል። ካናዳ በዚህ ከመጥቼ በስደተኝነት ከመጣሁበትና እስካሁን በቆየሁበት ጊዜ ለካናዳ ያበረከትከው ጥሩ ነገር አለ ብለው ይሄንን ሬኮግናይዝ አድርገው ይህንን ከፍተኛ ሽልማት ከፍተኛ ሜዳሊያ ስለሰጡኝ በጣም ደስ ብሎኛል። ይሄ ደግሞ ለእኔ ብቻ ሳይሆን ለቤተሰቦችም ትልቅ ክብር ነው፣ ትልቅ ምሳሌነት ይሆናል ብዬ ነው የማስበው። በስራ ቦታ በተለይ እዚህ ሀገር ለተጎዱ የማህበረሰብ ክፍሎች ላደረከው አስተዋጽኦ ነው የሚለው። በተለይ ደግሞ ካናዲያን ቬትራንስ በተለያየ እንትን እነሱን ለማገዝ ላደረኩት አስተዋጽኦ በመስሪያ ቤቴ በኩል በካናዳን አገልግለው ብዙ መንገድ ላይ የወደቁ ብዙ ሰዎች አሉና እነሱን ከገቡበት ችግር ለማውጣትና ራሳቸውን እንዲችሉ ለማድረግ በወሰድኩት እና ከጓደኞች ጋር ሆኜ የስራ ባልደረቦች ጋር ሆኜ በስራ ነው የተለያየ አገልግሎትም ጭምር ነው ይሄ ነገር በተለይ የተሰጠን እና በዚህ ሁኔታ ነው። መስሪያ ቤቴም ደስ ብሎናል። መስሪያ ቤትም እንትን ብለን ሰለብሬት አድርገናል። ከጓደኞቼ ጋር እዚህም ሰለብሬት አድርገናል። ባለፈው ሳምንት ቤተሰቦቼ፣ ዘመዶቼ፣ ጓደኞቼ እዚህ እኔ ቤት ተሰብስበን እንደዚሁ ትንሽ ሞቅ ሞቅ አድርገ ነው እንኳን ደስ አለ እንኳን ደስ አላችሁ ተባብለናል እላለሁ። አይ በጣም አመሰግናለሁ። በእውነቱ የሁላችንም ደስታ ነው። ወደፊት ይህ የበጎ አድራጎት ስራ ገና ከወጣትነት ጊዜ ጀምረህ የጀመርከው መሆኑን ስለማወቅ በሰፊው በዛ ላይ እናገረም ተስፋ አደርጋለሁ። ለዛሬ እንግዲህ ዋና የመጣንበት ትልቁ በዚህ ጋር አብሮ የሚሄደው በሀገራችን ጉዳይ ላይ አንዳንድ ነገሮችን እንድትተባበር እና እንድታብራራልን ነው። በተለይ ባለፉት ጥቂት ሳምንታት በጣም መነጋገሪያ ከሆኑት አንዱ የአቶ ታዬ ደንዳ ጉዳይ ነው። አቶ ታዬን ለምሳሌ እስቲ ይህን ነገር እንዳዳምጥና በዛ ላይ እንሄዳለን። ፋኖ እናንተ ኢትዮጵያ ኩራት ናችሁ፣ ኢትዮጵያም መከላከያ ናችሁ ብሎ ራሱ ፓርላማ ላይ እውቅና ከሰጠ በኋላ እና ሄዳችሁ ተዋግታችሁ ያገኛችሁትን መሳሪያ ራሳችሁ ታጠቁ ብሎ ካለ በኋላ አሁንም ኦል ኦፍ ሰደን ፋኖ ትጥቅ ይፍታ አለ። ፋኖ ትጥቅ ይፍታ ሲባል ረብሻ ተጀመረ። ከዛ የአማራ ክልል ምክር ቤት ቁጭ ብሎ ተቀምጦ ይህን ነገር በሰላም በውይይት እናድርገው አለ። መከላከያ ደግሞ ትጥቅ መፍታት አለብህ ካልፈታ ወዮልህ የሚል መግለጫ አወጣ። ክልሉ ነገሩን በሰላም ለመያዝ እየሞከረ በዚህ በኩል ደግሞ ሌላ መግለጫ እየተሰጠበት እና በዚህ ውስጥ በ2 ሳምንት በ3 ሳምንት የሚያልቅ ጦርነት ነው ተብሎ ተገባበት ማለት ነው። እሺ እዚህ ላይ ሌላው ደግሞ ብርሃን ላይ ለመሄድ እንዲያመች ወይም እስቲ በዚህ ላይ አንድ ነገር ብትለን። እኔ ምን መሰለህ ይሄ አሁን ያሳየኸው ክሊፕ ብቻ ሳይሆን በእኔ በእውነቱ ለመናገር የአቶ ታዬን ንግግር በጣም ነው በደንብ ነው ያዳመጥኩት። በጣም ነው የነካኝ። በጣም ብዙ ነገሮች በተለያየ ሁኔታ እዚህም እዛም ብቅ ብቅ ብለው ተቆራርጠው የሰማናቸው ብንሆንም እንዲህ ተሰብስቦ አንድ ላይ ሆኖ ሲቀርብና በቀጥታ በቀጥታ አዳምጫለሁ አብሬ ሆኜ የሰማሁት ያየሁት ነገር ነው የሚል ምስክር ደግሞ ሲገኝ እጅግ ያሳዝናል፣ እጅግ ያስጨንቃል። እና ምንድነው ጠቅላይ ሚኒስቴሩ ምንድነው እያደረጉ ያሉት? ይሄ ነገር ምን ያሳያል የሚለውን ነው መመርመር የሚያስፈልገው። እና ምንድነው በኢትዮጵያ ውስጥ ህወሓት ወደ ስልጣን ከመጣ ደርግ ከተገለበጠ በኋላ ኢህአዴግ የመጣበት ፊሎሶፊ የሚመለከትበት ራዕይ
አማራ ጠል የሆነ ፊሎሶፊ ነው፣ አመለካከት ነው፣ ራዕይ ነው እና አማራን እንደ ጠላት የኢትዮጵያ ችግሮች ሁሉ መነሻ አድርጎ ያንን ህብረተሰብ በጣም ሰፕረስ አድርጎ የበታች አድርጎ ረግጦ መኖር ያስፈልጋል በሚል ፍልስፍና የሚመራ ነው እና ይሄ ብዙ ብዙ ችግሮች አስከትሏል። ከዚህ በተጨማሪ ደግሞ ህብረተሰብን እርስ በርስ በማጋጨት ማደግ እንችላለን፣ እኛ የበላይ ሆነን መቀጠል እንችላለን የሚል ፊሎዞፊም ከ19 በፈረንጆች አቆጣጠር 1991 ኢህአዴግ ከመጣበት ጊዜ ጀምሮ ሲቀነቀን የኖረ ነው። ይሄ ደግሞ በመረጃ በብዙ መረጃዎች የተደገፈ ነው። አሁን ብልጽግና ከመጣ በኋላ ዶክተር አብይ ከመጣ በኋላ ይሄ ነገር ይቀራል፣ ይሄ ነገር ይሻሻላል፣ ይሄ ነገር ተለውጦ ኢትዮጵያ ወደ ተሻለ ሂደት ትሄዳለች። ይሄ የአማራውንም ማህበረሰብ የጥቃት ኢላማ አድርጎ የሚካሄድበት ፖለቲካ፣ እርስ በርስ ሰዎችና ማህበረሰቦችን የማጋጨት ፖለቲካ ይቆማል የሚል ትልቅ ተስፋ ነበር። ግን ይህ አልሆነም። ዶክተር አብይ ወደ ስልጣን ከመጡ በኋላ በሚሊዮን የሚቆጠር የአማራ ማህበረሰብ ከተለያዩ የኢትዮጵያ ግዛቶች በተለይ ከኦሮሚያ ደግሞ ተፈናቅሎ ተገሎ ተባሮ የወጣበት ሁኔታ እንዳለ እናውቃለን። ከዛ በኋላም የተደረጉ ብዙ ችግሮች አሉ። ይሄ አሁን የመጣው አሁን የሚነገረው ነገር የሚያረጋግጠው ዶክተር አብይ የአማራውንም ሌላውንም ኢትዮጵያውያንም አንድ ላይ አድርጌ ይሄዳለሁ እያሉ በየጊዜው ሊያወሩ የነበረው ነገር ሁሉ ከአንገት በላይ እንደሆነ፣ በእርግጥም ከፍተኛ ያንን የአማራን ማህበረሰብ የጥላቻ መንፈስ ላይ ተመርኩዞ የማጥፋት ስሜት፣ የበታች አድርጎ የመኖር ስሜት፣ ሰከንድ ክላስ ሲቲዝን አድርጎ የመኖር ፍላጎት ብቻ ሳይሆን የማጥፋት ነገር ማጥፋት አለብኝ የሚለው ነገር እንዳለ ይሄው በማረጋገጫነት እየወጣ ነው። ይሄ በጣም የሚያሳዝን በጣም አስፈሪ የሆነ በጣም ሁሉንም ህዝብ ሊያስቆጣ የሚገባ ነገር እንደሆነ ነው እኔ የሚታየኝ እና በአማራ ክልል የተነሳው እንቅስቃሴ እንዴት እሳቸው ቆስቁሰው ወደ ግጭት ውስጥ እንዳስገቡት፣ ወደ እልቂት ውስጥ እንዳስገቡት አቶ ታዬ በመረጃ ነው እየነገረን ያለው። ይሄ በእውነቱ ከፍተኛ ወንጀል ነው፣ ከፍተኛ ወንጀል ነው። ሀገርን ወደ ጦርነት ገፋፍቶ ማስገባት ምንም ያላለውም፣ እንደውም ድጋፍ ይሰጣቸውን የነበረው ህዝብ ከውስጥ በመነጨ ጥላቻና ፍራቻ ወደዚህ አይነት ነገር ውስጥ ማስገባታቸው በጣም የሚያሳዝን ነው። በእርግጥም የአማራን ነፃነት የአማራን ህዝብ እኩልነት የሚፈልጉ ሰዎች የትግራችን የህልውና ነው ብለው ሲሉ የዚህ አይነት ማረጋገጫዎች በጣም በግልጽ ያንን ነገር የሚደግፉ እንደሆነ ነው የሚያሳየው እና በጣም አደገኛ አካሄድ ነው። በጣም አሳፋሪ አካሄድ ነው። በጣም ሊወገዝ የሚገባው አካሄድ ነው። ይሄ ብቻ አይደለም ግን አንድ ሰው ብቻ ተነስቶ ይሄ ተደርጓል ስላለ ታማኝነት ያለው አይደለም። ግን እየወጡ ያሉ መረጃዎች በቅርብ አሁን ከትላንት ወዲያም ጀዋርም ተመሳሳይ መግለጫ ኢንተርቪው ላይ ተመሳሳይ ማረጋገጫ ሰጥቷል። እንዳውም እሱ ያለው ይሄ እኮ ግማሻችን በማፈር ግማሻችን በመፍራት ግማሻችን እንደምን ጉድ ነው እያልን ዝም አልን እንጂ የሚታወቅ ነው። 300 400 500 የኦሮሞ ማህበረሰብ ነጋዴዎች፣ ኤሊቶች የመሳሰሉት ባሉበት በይፋ ነው የሚነገረው ብሎ ነው ማረጋገጫ የሰጠው እና የዚህ አይነት ወንጀል ውስጥ መዘፈቃቸውን የሚያረጋግጥ መሆኑ እጅግ የሚረብሽ ነው። ከሱም በላይ ደግሞ በተጨማሪ ደግሞ አቶ ገዱ ሰሞኑን ተመሳሳይ ማረጋገጫ ሰጥተዋል። በአማራው ማህበረሰብ ብቻ ሳይሆን በኦሮሞ ማህበረሰብ ውስጥ ደግሞ እንዲሁ አንዱን ከሌላው የማጋጨት ስሜት፣ አንዱን ተጠርጣሪ አንዱን ታማኝ የማድረግ ፍላጎት በሰፊው እንደሚያካሂዱ እሳቸውም ገልጸዋል ማለት ነው እና ከአሁን በፊትም ደግሞ ሌሎች አማካሪዎች በሳቸው በዶክተር አብይ አካባቢ የነበሩ አማካሪዎች ይህንኑ ነገር አረጋግጠውልናል። ስለዚህ ብዙ ሰፊ ሊካድ የማይችል አይነት መረጃዎች በሰፊው የወጡ ያሉበት ሁኔታ ነው። ይህን ሁሉም ኢትዮጵያዊ ተነስቶ ሊያወግዘው እንዲቆም ሊያደርገው ይገባል። ራሱ የብልጽግና አባላት ይህን ነገር ማድረግ ግዴታ ነው ብዬ አስባለሁ። ይህን ካላደረጉ በእውነት ኢትዮጵያ ከድጡ ወደ ማጡ ካለችበት ወደ ባሰ እየሄደ ሁሉም ዛሬ ባይሆን ነገ ከነገ ወዳ ሌላ ሰለባ እየሆነ የሚሄድበት ሁኔታ ነው እና ካሁኑ ይህን ነገር ማስቆም ያስፈልጋል፣ እንዲቆም ማድረግ ያስፈልጋል። ትክክል አይደለም መቆም አለበት ብሎ መነሳት ያስፈልጋል ብዬ ነው የማስበው እና ይሄ ለኢትዮጵያ ብቻ ሳይሆን ለዓለም አቀፍ ህብረተሰቡ እንዲታወቅ ተደርጎ የዚህ አይነት ወንጀል የሚሰራበት ሀገር
የዚህ አይነት ወንጀል የሚሰሩ ባለስልጣናት በእውነቱ ሊጠየቁ የሚችሉበት ሁኔታ እንዲዘጋጅ ትልቅ ትግል ማድረግ ያስፈልጋል። ምክንያቱም ትልቅ ህይወት ነው እየጠፋ ያለው። በጣም ብዙ ሺህ ህዝብ ነው እየጠፋ ያለው። ምንም የማያውቅ ህዝብ ነው ወደ ጦርነት ገብቶ ተማግዶ እንዲሰዋ እየተደረገ ያለው። ስለዚህ በዚህ ላይ ሁሉም ሰው ሊቆጣ ይገባዋል፣ ይቁም ማለት ይገባዋል ብዬ አስባለሁ። በእኔ በኩል አሁን በተናገርከውን የሚያግዝ ተጨማሪ ደግሞ አቶ ታዬ ያለው አለ። ስለማይታወቅ አማራ ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራ ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። አብይ በበዓለ ሲመቱ ላይ ብዙ ሀተታ ከተናገረ በኋላ አንድ ቁም ነገር ተናግሮ ነበር። ያ ቁም ነገር ምንድነው? እንደዚህ ፊት ለፊታችሁ እንደሚቆም እናቴ በ7 ዓመቴ ነግራኝ ነበር አለ። እሱ ቁልፍ ጉዳይ ነበር። ሌላው ሀተታ ነው እና እሱን ክሪቲካሊ ማየት ነበረብኝ። ያዩ ሰዎች ነበሩ። that was my failure። ንጉሳዊ ስርዓት ነው የሚመሰርተው አለ። ዲሞክራሲ የሚባል ነገር ከዚህ በኋላ የለም። ፍትህ ምናምን ህግ ምናምን የሚባለው ነገር በእግዚአብሔር የተሾመ ሰው ተጠያቂነት የለበትም። ባይዘው ፈጣሪ ነው ይሄን ቦታ የሰጠኝ። ይሄን ደግሞ ቀደም ብላ አይታ እናቴ ነግራኛለች አለ እና እሱን ማየት ነበረብኝ። ትግል ምናምን የሚባለው ነገር ይሄ ኢትዮጵያ ህዝብ ታገለ፣ ኦሮሞ ህዝብ ታገለ፣ ኦሮሞ ጥያቄ፣ አማራ ህዝብ ጥያቄ የሚባል ነገርም የለም። ይሄ ሹመት፣ ይሄ ስልጣን የህዝብ የሚባልም ነገር የለም። ስልጣን እኔ ነው። ይሄ ሳልወለድ በፊት የታጨውበት ነው። የሚገርም ነው። እንግዲህ እስቲ እንዴት አየኸው ይሄንን አባባል? ዋው ይሄ እንዴት አየኸው? በጣም በመገረም ነው ይሄንን ነገር የምልህ። በእርግጥ ሁሉም ሰው የሰማው ነው። ዶክተር አብይ ገና በ7 ዓመቴ እናቴ ትነግሳለህ ብላ ነግራኝ ነበር ብሎ ያንን ህልም ፐርሱ እያደረገ እንደሆነ ፊት ለፊት የተናገረው ነገር ነው። ይሄ በጣም የሚያስፈራ ነው። ይሄ ማለት ንጉስ ትሆናለህ ተብያለሁ ማለት የኢትዮጵያ የግዛት ወንበር የኔ ነው፣ ከኔ ሌላ ማንም ሊይዘው አይገባም የሚል አብሶሉት የሆነ አመለካከት መሰረት ያለው ነገር ነው እና በጣም የሚያስፈራ ነው እና ብዙውን አሁን የሚሄዱበት አካሄድ ከኔ አሁን በቅርብም ራሱ ሲናገሩ ሰምታ ሊሆን ይችላል። አብይ ብቻ ነው ጠቅላይ ሚኒስቴር ኢትዮጵያ ውስጥ ያለው፣ ምንም ነገር አንድም ሰው ሊናገር እንደማይችል እንደማይገባና ንቅንቅ ማለት እንደማይቻል የተናገሩበት ሁኔታ ነው። እኛን ለመገልበጥ የሚደረግ ሙከራ የሀገሪቱን ካፒታል በሙሉ አውጥተን ውጊያን እንትንልበታለን። እንደውም እስከ 1000 ዓመት ልዋጋበት የምችልበት ሁኔታ ይፈጠራል እንጂ ስልጣት አትይዙም እያሉ እስከ መናገር የደረሱበት ሁኔታ እና በጠቅላላ ይሄ ነገር የሚያሳየው በጣም በተሳሳተ አመለካከት የአምባገነን ትርክት ጭንቅላታቸው ውስጥ አስገብተው እየሄዱ ነው የሚለውን ነው እና የተናገሩት ነገር በተለይ ይሄ የአማራን ህዝብ አጠፋለሁ የሚለው ነገር ሪሊ ሁሉንም ሊረብሽ የሚገባ ነገር ነው። ኢትዮጵያ ውስጥ አይደለም የትኛውን ቦታ አንድ ማህበረሰብን በማንነቱ ለይቶ አጠፋዋለሁ ማለት ጄኖሳይዳል ስራ እሰራበታለሁ ማለት በጣም ከባድ ወንጀል ነው። ለአእምሮም የሚከብድ ነገር ነው። በጣም የሚከብድ ነገር ነው እና የህልውና ትግል ነው ሲሉ ሰዎች ይህንን መረዳት ያስፈልጋል። ምን ማለት ነው የሚለው እና በእርግጥም አማራ ውስጥ ክልል ውስጥ ከአሁን በፊት ተነጋግረና ብዙ ጊዜ እየተካሄደ ያለው ጦርነት በተደጋጋሚ እንደተናገርኩት ላለፈው በታሪኳ ኢትዮጵያ የአማራ ህዝብ በታሪኩ የዚህ አይነት ጦርነት ተካሂዶበት አያውቅም። ይሄን ያህል ብዛት ያለው አይሮፕላን ድብደባ ተካሂዶበት አያውቅም። ኢቨን በፋሽስት ጣሊያን ወረራ ጊዜ የነበሩት የጣሊያን መንግስት የአይሮፕላን ድብደባዎች አሁን ካለው የድሮን ድብደባ በብልጽግና ጊዜ ከተካሄደው የ1 ዓመት ድሮን ድብደባ ጋር በፍጹም ሊመጣጠን የማይችል እና ምን አደረገ ይሄ ህዝብ? ምን ስለሰራ? ስለ ሀገሩ ስለጠቀመ? በግብርና ራሱ ተቸግረው ስለኖረ እና ለመንግስት ደግሞ ለብልጽግና ደግሞ እንደመጡ ዶክተር አብይም ከ90% በሆነ በላይ ድምፅ ስለደገፈ ዝመት ሲሉት እርሻውን፣ ትምህርት ቤቱን ምኑን ትቶ
እውነት መስሎት ስለሄደ የዚህ አይነት ግፍና የዚህ አይነት በደል የሚገባው ነው እንዴ? በፍጹም አይደለም። ስለዚህ በጣም ተሳሽቷል የብልጽግና መንግስት። ዶክተር አብይ ትልቅ ስህተት እየሰራ ነው። ይሄ ሊታረም የሚገባው ሊቆም የሚገባው ነው። ደግሞ የሚቆመው በግድ በፍቅር ማነው አቁም በማለት በልምምጥ ብቻ ሳይሆን ሰው ላለመሞት የመቆም መብት አለው። ይህን እደግፋለሁ እና ሰው ላለመሞት የሚያደርገውን ተቃውሞ በእውነት በጠነከረ ሁኔታ መደገፍ ያለበት ነገር ይመስለኛል እና ይሄ ነገር ለኢትዮጵያም አያዋጣም፣ ለሀገር አንድነትም አያዋጣም፣ ለኢኮኖሚ እድገትም አያዋጣም፣ ለምንም ነገር ለኢትዮጵያ የሚበጅ ነገር አይደለም እና በአስቸኳይ እኔ ጠቅላይ ሚኒስትሩ ከዚህ አስተሳሰባቸው ሊላቀቁ የሚችሉበትን ሁኔታ መፈለግ ያስፈልጋል ብዬ ነው የማስበው። እሺ፣ በጣም አመሰግናለሁ። እዚህ ጋር አብረህ እንድታየው ነው። ከዚህ አንተ ለረዥም ጊዜ በተለይ በኢትዮ የፖለቲካ እስረኞችን በተመለከተ በኢትዮ ካናዳያን ከምስረታው ጀምረህ ኢትዮጵያ ውስጥ ላሉ በእስረኞች ላይ ስለሚደረጉ ሰቆቃዎች፣ የመብት ረገጣዎች ሁሉ ስትከራከሩ እንደነበረ እና በካናዳ መንግስት ጋርም እየቀረባችሁ ይህን ነገር ስታስታውቁ እንደነበረ እረዳለሁ። በቅርቡ ከሰሞኑ የአብይ መንግስት ደግሞ እስረኞችን እንደፈለገ የማድረግ መድረፍ እንደፈለገ ከሞት በመለስ በሚል ነው እነሱ ሊያስቀምጡ የፈለጉት። ምን ማለታቸው እንደሆነ አይታወቅም። ማንኛውንም የሰው የሚያሳቅቅ ሁኔታ በመጠቀም መርማሪዎች መጠቀም የሚያስችላቸው ነፃ መብት የሚሰጥ ህግ ደንግገዋል። እንዴት አያችሁት? ይኸውልህ አለሙ፣ በጣም 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 የሚረብሽ ጊዜ ነው ኢትዮጵያ ውስጥ ኢትዮጵያ ያለችበት ሁኔታ እና አንድ ችግር፣ አንድ ምስቅልቅል፣ አንድ በጣም አሳዛኝና አሳፋሪ የሆነ ነገር ሳንወጣ ሌላ በችግር ላይ ችግር በችግር ላይ ችግር እያየን የምንሄድበት ሁኔታ ነው እየተከሰተ ያለው። ሌሎች ነገሮች ሁሉ የጦርነቱ፣ የረሃቡ፣ የኑሮ ውድነቱ፣ የፖለቲካ መገለሉ፣ ሰዎች በተለያየ ምክንያት የሚታሰሩት፣ በማንነታቸው የሚታሰሩት አልበቃ ብሎ አሁን ደግሞ በህግ አጽድቀው ማንኛውንም አይነት እርምጃ መውሰድ ተጻራሪ መስሎ የሚታየን ክፍል እስከ ከመግደል በታች ባሉ ሁኔታዎች ይችላል የሚል እንትን ያደረጉት ብዙ የህግ ባለሙያዎች እንደተነተኑት ይሄ ቶርቸር መፈጸምን የሰውን ልጅ ማሰቃየትን ጭምር ህጋዊ አድርጎ ሊሄድ የሚፈልግ ህግ ነው እና ይሄ በኢትዮጵያ ህገ መንግስት በሚባለውም ሆነ በዓለም አቀፍ ህግ ምንም አይነት ተቀባይነት የሌለው ነገር ነው። በእውነቱ ይሄንን ለምን ያደርጋሉ? እንዴት እዚህ ለምን ለመድረስ ፈለጉ? የሚለውን ተገደዱ የሚለውን እኔ ለማመዛዘን በተወሰነ ደረጃ ስሞክር ከጭንቅ የመነጨ ነገር ሆኖ ነው የማየው። የተለያዩ እርምጃዎች ወሰዱ። ተቃዋሚውን ይቃወመኛል፣ እኔን ሊገለብጥ ይፈልጋል፣ የኔን ስልጣን ሊነጥቅ ይፈልጋል የሚሉትን ከተራ ፕሮፓጋንዳ እስከ ወታደር አዝምቶ እስከ መግደል እና እስከ መዋጋት ሄዱ። በዚህ ሁሉ ግን ሊያሸንፉና ሙሉ ለሙሉ የፈለጉትን ያክል ሊቆጣጠሩ አልቻሉ እና አሁን ደግሞ አንድ ተጨማሪ ቱል አድርገው የወሰዱት ህጋዊ ሽፋን ሰጥቶ የማደርገው ነገር ሁሉ ህጋዊ ነው የሚል ስሜት ውስጥ ለመግባት የሚያስችላቸው ድባብ እየፈጠሩ ይመስላቸዋል። ግን አንድ መንግስት ህግ ብሎ ስላወጣ ብቻ ተቀባይነት፣ ሰብአዊ መብትን መጣስ ተቀባይነት አለው ማለት አይደለም። የሰብአዊ መብት አያያዝ በሀገር ደንብ ብቻ ሳይሆን ዓለም አቀፍ ድንጋጌዎችንም ያገናዘበ በዓለም አቀፍ ድንጋጌዎችም የሚመራ ኢቫሉዌት የሚደረግም ጭምር። ኢትዮጵያ የፈረመችባት የተለያዩ ዓለም አቀፍ ውሎች አሉ። ከነዚህ ውስጥ የሰብአዊ መብትን መቀበል፣ የሰብአዊ መብትን አክብሮ መኖር አንዱ ነው። ስለዚህ ማንኛውም ኢትዮጵያ ውስጥ የሚያወጡት መብት ማነው ህግ እነዚህ መሰረታዊ ዓለም አቀፍ ህጎች የሚሽር ዓለም አቀፍ ስምምነቶች የሚሽር ሆኖ ከተገኘ የሚጠየቁበት እንጂ ምንም ነገር አይደረግም። ስለዚህ በሀገሬ ውስጥ የፈለግኩትን አደርጋለሁ የሚባል ጊዜ በጣም በጣም እየረፈደበት ያለበት ሁኔታ ነው። ስለዚህ እኔ የምለው መንግስት፣ የብልጽግና መንግስት ከራሱ ህዝብ ጋር ከኢትዮጵያ ህዝብ ጋር የሚኖረው ግጭት
እየባሰ እንዲሄድ ከማድረጉም በላይ የዚህ አይነቱ ህግ ህዝብና መንግስት ያለውን ግንኙነት በጣም የሻከረ ህዝብ አምርሮ ይሄ ነገር በቃኝ እንዲል ከማድረጉም አልፎ በዓለም አቀፍ ህብረተሰቡን በኩል ደግሞ የለም አሁን እየተካሄደ ያለው አይን ያወጣ ህግን መሰረት አድርጎ ህዝብን ለመጨቆን የሚደረግ ህግ ነውና ይሄ መቆም አለበት ብሎ የዓለም አቀፉ ህግ ህብረተሰብ ተጽዕኖ ሊያደርግ የሚችልበት እድል እየሰፋ ነው የመጣው። አንድ መንግስት ቅድም እንዳልኩት በአገሬ ውስጥ እንደፈለግኩ አደርጋለሁ ህግ ስለሆነ ያ ትክክል ነው የሚልበት ጊዜ እያለፈ ነው። አፓርታይድ ደቡብ አፍሪካ ውስጥ ነጭና ጥቁር እኩል አይደለም ብሎ እኮ ህግ አውጥቶ ነበር። ግን የዓለም አቀፍ ህብረተሰቡ ይሄ ከዓለም አቀፍ የእኩልነት መብት ጋር የሚጻረን ነው፣ ትክክል አይደለም ብሎ ነው ያንን አውግዞ መጨረሻ ትልቅ ችግር ውስጥ እንዲገቡ ያደረጋቸው እና ጥቁሮች የእኩልነት መብታቸው እንዲረጋገጡ ያደረገው። ስለዚህ አሁንም እየተደረገ ያለው በጣም ትልቅ ስህተት ነው። በዚህ ውስጥ ማንኛውም ሊሳተፍ የሚችል የምርመራ ውስጥ የስለላ ውስጥ የመሳሰሉት ነገሮች ሁሉ ሊያስብበት ይገባል። ምክንያቱም መንግስት ስላለ ህግ ላይ ስላለ ነው ያደረግኩት የሚለው በቂ መከላከያ ሊሆን አይችልም፣ ያስጠይቃል ማለት ነው። ዞሮ ዞሮ የሰውን ልጅ ማሰቃየት፣ የሰውን ልጅ በስቃይ ቶርች ማድረግ ከህግ ውጭ ከሰብአዊ መብት አያያዝ መብቶች ከዓለም አቀፍ መብቶች ውጭ ድንጋጌዎች ውጭ የሆነ ነገር የሚሰራ መንግስትም ሆነ ግለሰብ በዛ ውስጥ አስፈጻሚ የሆነ ግለሰብ ዞሮ ተጠያቂ ይሆናል ማለት ነው እና እጅግ አሳዛኝ ነው፣ እጅግ አሳፋሪ ነው። የኢትዮጵያ ህዝብ ችግር እጅግ እየሰፋ የሚሄድበት ሁኔታ እኔ ይታየኛል። በጣም ይህንን ማውገዝና በፍጹም እንዲቆም በአስቸኳይ እንዲቆም ብዙ እድሜ እንዳይኖረው የዚህ አይነት አካሄድ ማድረግ የሚያስፈልግ ይመስለኛል። ጠቅላይ ሚኒስትሩ በሰሞኑ ደግሞ ተጠምዶ የሚታየው ነገር የተለያዩ የህብረተሰብ ክፍሎችን፣ ባለሙያዎችን፣ የፖለቲካ ድርጅቶችን በመሰብሰብ ለብቻ የሚያናግርበት አንድ መንገድ ደግሞ ጀምረዋል። ምን ለማሳካት እና ምን ስለማግኘት ነው ብለህ ትገምታለህ? ይሄ ደግሞ አሁን ያነሳው ነገር በጣም የሚገርም ነገር ነው የምልህ። አሁን ይሄ ጠቅላይ ሚኒስቴሩ እያካሄዱ ያለው ምንድን ነው ብሎ ራሱ ስታየው የሚገርም ነገር ነው። ምን አይነት ትርጉም ልትሰጠው እንደምትችል ምክክር ነው፣ ሌክቸር ነው፣ ትዕዛዝ ነው፣ ምንድን ነው የሚለው በጣም የሚገርም ነው እና እነዚህን የተለያዩ የህብረተሰብ ክፍሎች እየሰበሰቡ የሚያደርጉት ነገር ምልህ ኢትዮጵያ ውስጥ ያለውን የፖለቲካ ችግር፣ ማህበራዊ ችግር፣ የኢኮኖሚ ችግር እና የመሳሰሉትን ሊፈታ የሚችል አካሄድ ነው ወይ ብለህ ስትመለከት በፍጹም ቅንጣት ያክል ለውጥ ሊያመጣ የሚችልበት ሁኔታ አይደለም። ኢትዮጵያ ችግሮች በጣም መሰረታዊ ችግሮች ናቸው። የፖሊሲ ችግሮች ናቸው። ከመንግስት የሚመነጩ የፖሊሲ ችግሮች ናቸው። የፖለቲካ ችግሮች ናቸው። የፖለቲካ አያያዝ ችግሮች ናቸው። የኢኮኖሚው መሰረት እጅግ የጠበበ የኢኮኖሚው መሰረት ሁሉንም ህብረተሰብ ማዕከል ያደረገ ሳይሆን የተወሰኑ ሰዎችን ለመጥቀም ከጊዜ ወደ ጊዜ የሚደረግ በመሆኑ የመጡ ችግሮች ናቸው እና ሰብአዊ መብትን እገፋለሁ ሲባል አይ ይሄማ ትክክል አይደለም ተብሎ በሚመጣ የሬዚስታንስ ስሜትና ጭቆናዬን አስቀጥላለሁ በሚል ስሜት አካሄድ መካከል የሚነሳ ግጭት ያመጣው ችግር ነው ኢትዮጵያ ውስጥ ያለው። ይሄን ለመፍታት የሚያስፈልገው ደግሞ የተለያዩ የማህበረሰብ ክፍሎችን የተለያዩ በዚህ ሁኔታ ውስጥ የሚያልፉ ስቴክ ሆልደሮችን፣ ባለድርሻዎችን በነፃ ውይይት በነፃ ድርድር ቁጭ ብሎ ለመነጋገርና መፍትሄ በጋራ ለመፍጠር መሞከር ነው። ጠቅላይ ሚኒስትሩ ግን እያደረጉ ያሉት አሁን በጣም ግራ የሚያጋባ ነው። ነጋዴዎችን ይሰበስባሉ። ስለ ኢኮኖሚ ልማት ፖሊሲ ኢንፑት ከመጠየቅ ምን ብናደርግ ይሻላል፣ ይሄንን ያለውን ኢንፍሌሽን፣ የኑሮ ውድነት፣ የእድገት ስታግኔት ማድረግ መቆም፣ እንደውም የስራ አጥነት እየጨመረ መሄድ ምን ትመክራላችሁ፣ በፖሊሲያችን ላይ ምን አስተያየት አላችሁ ብሎ ከመጠየቅ እነሱን መቆጣት፣ እነሱን መስደብ፣ እነሱን ማስፈራራት ነው የተገባው።
ግማሾቻችሁ ለፋኖ ትረዳላችሁ፣ 60% እንደዚህ ነው የሚደረገው። የማስፈራራት የማሸባቀቅ እና ኤኒታይም በእናንተ ላይ እርምጃ ልወስድ እችላለሁ የሚል ሜሴጅ ያለው ነገር ነው ሲያስተላልፉ የሚታየው። ይህን የሚሰማ ባለሀብት ኢትዮጵያ ውስጥ ምን አይነት ኮንፊደንስ ሊኖረው ይችላል? ኢኮኖሚውን ለማሳደግ ምን አይነት ኮንፊደንስ ሊኖረው ይችላል? ገንዘቡን ከባንክ አውጥቶ ኢንቨስት አድርጎ ከ2 ዓመት ከ10 ዓመት ከ15 ዓመት በኋላ የተሻለ ጥቅም አገኝበታለሁ ሊል የሚችለው ይህን መረጋጋት ስሜቱ የአስተሳሰብ ስሜቱ እንኳ እንዲረጋጋ ካላደረጉት በማያደርግ ሁኔታ በሚያስፈራሩበት ሁኔታ ለእድገት ኮንትሪቢዩት ያደርጋል የሚል ነገር በፍጹም እንትናል። ሁለተኛ ሰዎች የሚፈልጉት የራሳቸውን ነፃ ስሜት አምጥተው ያንን ኢንፎርም እንዲያደርጉ የፖሊሲ ውሳኔዎችን ኢንፎርም ማድረግ እንጂ እንዲነገራቸው ሌክቸር እንዲደረጋላቸው አይደለም። ሌክቸሩንማ በአዲስ ዘመን ይሰሙታል። ሌክቸሩንማ በሬዲዮ ፋና በቴሌቪዥን ምናምን ይሰሙታል። በኢትዮጵያ ቴሌቪዥን በየቀኑ ይሰሙ። ያ አይደለም ዳያሎግ ማለት። ዳያሎግ ማለት ድርድር ማለት እውነተኛ ሊናገሩ የሚችሉበትን ሁኔታ ፈጥሮ እዛ ላይ የሰዎችን ማዳመጥ ከማዳመጥም አልፎ ምን አይነት ሶሉሽን እናምጣ ብሎ በእንትን ውስጥ መግባት ማለት ነው። ይህ አይደለም እየተደረገ ያለው። ሌሎችንም ማየት ትችላለህ። መምህራን እንደ ኤግዛምፕል ውሰድ። መምህራን ባለፈው 2-3 ዓመት ምግብ መብላት የኢትዮጵያ መምህራን ምግብ መብላት አቅቷቸው በቻሪቲ በድጎማ በእርዳታ ነው አሁን እየኖሩ ያሉት። መምህራን ትምህርት ቤት ሳይቀር ምግብ በድጎማ ይሰጣቸዋል። ይሄ በሆነበት ሁኔታ ደሞዝ ሳይከፈላቸው 3፣ 4፣ 5፣ 6 ወር የቆየዋሉ። ለምሳሌ ከምባታ ሀዲያ ውስጥ የመሳሰሉት ቦታ ብዙ ቦታ እንደዚሁ ነው። መንግስት ደሞዝ እንኳን መክፈል ባልቻለበት ሁኔታ ተጨማሪ ደሞዝ መክፈል ባልቻለበት ሁኔታ ሰርተን ተራብን፣ ሰርተን ደሞዝ አልተከፈተም ይሰጠን ሲሉ እስር ቤት ነው እየጎተተ ያስገባ ነበር። ይሄን ያደረገ መንግስት ዞር ብሎ የተወሰነ መምህራን የሚፈልገውን ሰብስቦ እንነጋገር፣ እንወያይ፣ ይሄን አድርጉ፣ ይሄን እንድታደርጉ ማለት ምን አይነት ፌዝ ነው? ምን አይነት የንቀት መንፈስ ሆኖ ነው ሊታይ የሚችለው? እና በእውነቱ በጣም በጣም ትልቅ ስህተት ያለበት አካሄድ ነው። ሐኪሞችም ጋር ያደረጉት ነገር ተመሳሳይነት ያለው ነው። ስለዚህ ይሄ የሚያዋጣ አካሄድ አይደለም። የኢትዮጵያ ችግሮች ቅድም እንዳልኩት ፖለቲካዊ መሰረት አላቸው። የኢኮኖሚ ፖሊሲ መበላሸት መሰረት አላቸው። የዘረኝነትና የተረኝነት የጎጠኝነት አንዱን ክፍል ይዞ ሌላውን ለማራቅ አንዱን አቅርቦ ሌላውን ለመጉዳት የሚደረግ አካሄድ ፖሊሲ ውጤቶች ናቸው። እነዚህን ለመፍታት ደግሞ ፊት ለፊት ማድረግ የሚቻለው ከፖለቲካ ልሂቃን ጋር ከተለያዩ የህብረተሰብ ክፍል ወኪሎች ጋር እንደዚህ አይነት ሌክቸር የምታደርግበት ሁኔታ ሳይሆን ቁጭ ብሎ በንጹህ መንፈስ የኢትዮጵያን ችግር አሁን ካለችበት ወደፊት እንዴት እናሻሽል ብሎ ኢንጌጅ ማድረግ የሰለጠነ ሰው ስራ ነው። ኃላፊነት የሚሰማ ሰው ስራ ነው። እኔ ይህን እንዲያደርጉ ግፊት ማድረግ ያስፈልጋል። የብልጽግና ሰዎች ራሳቸው ይሄ እንዲመጣ በግድ መግፋት ያለባቸው ይመስላል። ይህን አናደርግም በተባለ መጠን ይህን ሳያደርጉ አሁን እንደሚደረገው ግልምጫና ስድብ፣ ማስፈራሪያና የመሳሰሉትን ነገር ማድረግ ችግሩን እያባባሰ ከድጡ ወደ ማጡ ሊወስድ ይችላል እንጂ እኔ መፍትሄ ይሆናል ብዬ አላስብም። እና ይህ በጣም የሚያሳዝን ነው በኢትዮጵያ ውስጥ እየተደረገ ያለው። መንግስት እንደ መንግስት ሳይሆን እጅግ እጅግ አስፈሪ ወደሆነ አቅጣጫ ሊሄድ እንደሚችል እንደ ጥሩ መንግስት ሳይሆን ወደ መጥፎ አቅጣጫ ሊሄድ እንደሚችል አሁን ካለውም የወደ ባሰ አመላካሽ ነገሮች ናቸው በቅርቡ በጣም በሰፊው እየታዩ ያሉት እና በዚህ መልክ ነው የማየው። እጅግ እጅግ የሚያሳዝን ነው። ችግሩ ግን እነዚህ ያሳዝናሉ በሚባል ብቻ አይደለም። መንግስት የሚሰራውን ይሰራል። ከዚህ እንድንወጣ ለማድረግ ታዲያ ምን መደረግ አለበት ብሎ በጣም ማሰብ ያስፈልጋል። መንግስት ሉዝ እያደረገ ነው በእኔ ግምት። በቀን በቀን ከቀን በቀን ከድጡ ወደ ማጡ እየሄደ ነው። እንዲያውም ብዙዎች እንደሚሉት ፌልድ ስቴት ወደ መሆኑ የደረጃ የደረሰበት ሁኔታ ነው። አንዳንዶች ነው ኢትዮጵያ አሁን ፌልድ ስቴት ነች የሚለው አሉ። በእኔ ግምት ብዛ አፋፍ ላይ ያለች ሀገር ነች ብዬ ነው የማስበው። ፌልድ ስቴት ደግሞ ይመጣል ሲባል ሀገር በሙሉ ነው የሚጎዳው። በፍግርት የመንግስት ክንድ ይዝላል ማለት ነው። ሊቆጣጠር የሚችለው አቅም የለም ማለት ነው። የፖለቲካ ሲስተሙ እንዳለ በስብሷል ማለት ነው። እምሽክ ሊል የሚችልበት ሁኔታ እየተቃረበ ነው የሚሄደው። በትንሽ ኃይል ተገፍቶ ሊወድቅ የሚችልበት ወይም ደግሞ አገር ውስጥ ያለው ሁኔታ በሙሉ ከቁጥጥር ውጭ ሊሆን የሚችልበት ሁኔታ
እየተቃረበ ሊሄድ እንደሚችል ነው አሁን ያሉት ኢንዲኬሽኖች በሙሉ። ይሄ እኛ ላይ አይደርስም፣ ይሄ በእኔ አይሆንም እያሉ መመካት ፕሮፓጋንዳ ሊያድን አይችልም። ሶማሌ የመጣው ፌልድ ስቴት የሆነችው በዚህ መልክ ነው። ሱዳን ወደ ፌልድ ስቴት የሄደው በዚህ መልክ ነው። ሌሎች ሀገሮችን በፌልድ ስቴት የሆኑት ይሄ ነው። ፌልድ ስቴት ሲመጣ ደግሞ መንግስት ብቻ ሳይሆን አገር ይጎዳል። አገርንም የበተን ሁኔታ ሊፈጠር ይችላል። ስለዚህ ይሄን ለመታደግ ሰዎች መነሳት አለባቸው። ይሄ ነገር ያለው አካሄድ እንዲቆም ማድረግ አለባቸው። ይሄ ካልሆነ በእርግጥ መንግስትን ብዙ እድሜ የሚሰጠው አይመስለኝም። ግን ለሀገርም አደጋ ስላለ ይሄ እንዳይፈጠር አደጋ ሚቲጌት ሊሆን የሚችልበትን አደጋው ሊቀንስና ወደ ተሻለ ነገር ልንሄድ የምንችልበትን ሁኔታ ማሰብ፣ ማሰላሰል፣ ወደ ተግባር መቀየር ደግሞ የተቃዋሚው የኃላፊነት ይሰማኛል የሚሉ ፖለቲከኞች ሁሉ እና ሌሎችም የህብረተሰብ ክፍሎች ሁሉ ኃላፊነት የሚሰማቸው ተግባር ሊሆን ይገባል ነው የምለው። አዎ፣ እዚህ ላይ ቅድም ካነሳው እንደዚህ የተለያዩ ድርጅቶች የሚያናግሩበት ወቅት በተለይ በቅርቡ ደግሞ የፖለቲካ ድርጅቶችን መስሪያ ቤታቸው አቅርበው የተለያዩ ንግሮችን፣ ቅስቀሳዎች፣ መልኮች፣ ማስፈራሪያ መልኮች እና በተለይ ከተጠሩበት ድርጅቶች ከተጠሩበት አጀንዳ ውጭ በሆነ መንገድ በመካሄድ ላይ ያለ ከምንጠብቀው ውጭ ነው የሚካሄደው፣ ለእኛን የመጣንበትን ዓላማ የሳተ ነው በማለት ተቃውሞ በማሰማት ስብሰባውን ረግጠው የኢህአፓ ተወካዮች ሄደዋል። ከዛ ከነሱ መውጣት በኋላ የተለያዩ አስተያየቶች አሉ። አብዛኛው ህዝብ የደገፋቸው ቢሆንም አንዳንዶቹ ሆይ ብለው የጠቅላይ ሚኒስትሩን ድፍረትና እንዴት እንደዚህ ሲሞከር ተደረገ እስከ ማለት የደረሱ አሉ። እንዴት አየኸው? አዎ፣ እኔ በጣም ተከታትየዋለሁ። በተለያየ ሚዲያ ላይ የኢህአፓ ሰዎችም ሲቀርቡ ያሉትን ሁኔታዎች ለማየት ሞክሬያለሁ። ፕላስ ሌሎችም ተንታኞች የሚያቀርቡትን እንትን ለማለት ሞክሬያለሁ እና እኔ በሁኔታው እንዴት መሰለህ የማየው በአጠቃላይ ቅድም ካልኩት ነጥብ ጋር ነው። መንግስት አንድ ትልቅ ስህተት የሚሰራው የሀገሪቱን ችግር ለመፍታት በዳያሎግና በኤንጌጅሜንት ጎዳና መሄድ አለበት ሲባል መንግስት በጣም በተጣመመ መልክ ነው የሚያየው። መንግስት የሚያየው ሰዎችን ሰብስቤ የሆነች ማነው መብራት ብልጭልጭ መብራት ያለበትን ቦታ አሳይቼ ውሃ ፏፏቴ ያረኩትን ከተማ ውስጥ አሳይቼ ኮንቪንስ የማድረግ ነገር አድርጎ ነው የሚወስደው። ይህ አይደለም። በፖሊሲ ኢሹዎች ላይ ተነጋግሮ ያሉት ህጸጾች ምን እንደሆኖች ተረድቶ በጥሩ የዳያሎግ እንትን የኮንፍሊክት ሬዞሉሽን አካሄድ ያሉትን ችግሮች ሊፈቱ የሚችሉበት ድርድር ውስጥ የመግባት እንጂ ሰዎችን ሰብስቦ የፈለግከውን የመናገር አይደለም። እና የሆነው ነገር እኔ እስከተረዳሁት ድረስ ይሄ ነው። እና ራሱ ከአንድ ሰው ጋር እንዳውም ስንነጋገር ከእንትኑ ከአዳራሹ ሴታፕ ጀምሮ ያለው አቀራረብ ያለው አቀማመጥ ሁልጊዜ እነዚህን የፖለቲካ ድርጅት ሰዎች እንደ ፖለቲካ ድርጅት ሰውነታቸው ፖለቲካ ፓርቲዎች እንደ ፖለቲካ ድርጅት እኮ እኩል ናቸው እኮ በኢትዮጵያ ውስጥ መታየት ያለባቸው እኩል ሌጂትመሲ ያላቸው እኩል መታየት የሚገባቸው ነገሮች ናቸው እንጂ አንዱ የበላይ አንዱ የበታች፣ አንዱ ታላቅ አንዱ ታናሽ ሆኖ የሚታዩበት ሁኔታ አይደለም። እንደ ብልጽግና ስብሰባ ጠርተው እንመካከር ሲሉ እነዚህን አክብሮ በእኩልነት ማየት ነበረባቸው። ሌላው ቀርቶ ስብሰባ እንኳ ሲከር ሁልጊዜ ጠቅላይ ሚኒስቴሩ ከላይ ከስቴጅ በላይ ነው ቁጭ የሚሉት፣ ሌላውን ወደ ታች እያዩ እንደፈለጉ አንተ ተናገር አንተ አትናገር የሚሉበት ሁኔታ ነው። ይሄ በፍጹም እንትን የለም። ሌላው ቀርቶ ጥያቄ እንኳ ጠይቀው ጠቅላይ ሚኒስትር የፈለጉትን ከተናገሩ በኋላ ተቃዋሚዎች ደግሞ ምላሽ የሚሰጡበት ወይም ደግሞ የለም ተሳስተዋል፣ ይሄ እኮ ልክ አይደለም የሚሉበት እንኳ ፎርማት እንኳ ያዘጋጁ እና አሁን ባለፈው የተደረገውም ይሄ ነው። እኔ የምሰራው ነገር ሌጂትሜት ነው ለማለት በሚያስመስል ሁኔታ ሰብስቦ ሌክቸር የማድረግ ነገር ነው እና ከመሀል ደግሞ የሚፈልጓቸውን ብቻ ፒክ አድርገው የእነሱን ጥያቄ ተቀብለው ሊያደርጉ ነው የሞከሩ። የፖለቲካ ድርጅቶች የራሳቸው ህልውና ያላቸው የራሳቸው ራዕይ ያላቸው ነው እና
ትክክል መስሎ በማይታያቸው አውድ ውስጥ ድምፃቸውን የማሰማት ትክክል ያልሆን ትክክል አይደለም ብለው የመቆም ሙሉ መብት አላቸው ብዬ ነው የማስበው። ነፃ የሆኑ ፖለቲካ ድርጅቶች እንደዚህ አይነት ነገር የማድረግ መብት አላቸው ብዬ ነው የማስበው። ይሄ ስብሰባ ውስጥ አልሳተፍም እስከ ማለት ወይም ደግሞ የለም በዚህ ስብሰባ ውስጥ አልገባም ብሎ ጥሎ እስከ መውጣት ረግጦ እስከ መውጣት ድረስ ያለውን መብት ያጠቃልላል። ለምሳሌ እነ መራራ ጉዲና አልተሰበሰቡም። ከመጀመሪያውም የሚሆነውን እናውቃለንና አንገባም ብለው ነው የቀሩት። እነ ዳውድ ተመሳሳይ ነገር ነው ያደረጉት። የሀፓ ልጆች ደግሞ እስቲ ቤኔፊት ኦፍ ዘ ዳውት እንስጥ፣ ምናልባት የሚያሳትፉን ከሆነ ምናልባት ብሎ መስለኛል የገቡበት። ከገቡ በኋላ ግን እድል ስላላገኙ የለም በዚህ ውስጥማ ልንቆይ አንችልም ብለው መብታቸውን ነው ኤክሰርሳይዝ ያደረጉት። ድርጅቶች መብታቸውን ኤክሰርሳይዝ ማድረግ መብታቸው መበረታታት እንጂ መነቀፍ ያለበት አይደለም። ግለሰቦችም እንደዛ ጭቆና ሲታያቸው፣ አግባብ ያልሆነ የመንግስት ስራ ሲታያቸው፣ የመንግስት ፖሊሲ ሲታያቸው ትክክል አይደለም ብለው እንዲናገሩ መብታቸውን ኤክሰርሳይዝ እንዲያደርጉ ማበረታታት እንጂ የለም እንዴት እንደዚህ ታደርጋለህ በሚል እንደ ክብረ ነክ ነው የመሳሰሉትን ነገር በሚል የሰው ልጅ አንገቱን እንደደፋ ሁልጊዜ እየተረገጠ አንገቱን ደፍቶ እንዲኖር እንደተሸማቀቀ እንዲኖር በማድረግ ተገቢ መስሎ አይታየኝ። ጥቅምም የለውም። የዚህ አይነት ነገር መንግስትንም ያባልጋል፣ ህዝብ ላይ ያለውንም ጫና ያስጨምራል እንጂ የሚቀንስ ነገር የለም። መንግስት በጸባዩ በኔቸሩ በግፊት ነው የሚሰራው። የሚሰራውን ስራ በቃ ነው እስከዚህ ድረስ ነው መስመር ሲትዝ የለም ይሄ ልክ አይደለም እስካልተባለ እጅግ 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 ከቁጥር ውጭ የሆነ ነገር ነው ሊያደርግ የሚፈልገው። ቅድም አቶ ታየ ደንደዓ እንዳለው እነግሳለሁ ብሎ የተነሳ ሰው ወል ንጉስ ነው መሆነው ብሎ የሚቀጥልበት ሁኔታ ሁሉ ሊፈጠር ይችላል። ስለዚህ እኔ ለመብት መቆም ትክክል ነው ብዬ ነው የማስበው። ምንም ህገ ወጥ አይደለም። ትክክለኛ የመብት ጥያቄ ነው። መብታቸውን ኤክሰርሳይዝ ያደረጉት የሚያሳፍርም አይደለም። እንዳውም የሚያበረታታ ነገር ነው። መንግስትን አካውንተብል የሚያደርግ ነው። ወደፊትም የለም መንግስት ለራሱ ለካ አንዳንድ የማደርጋቸው እርምጃዎች ቻሌንጅ አላቸው ብሎ እንዲገነዘብ የሚያደርገው ነው እና እኔ ብዙ ችግር አላየሁበትም። ትክክለኛ ነገር ነው አድርገዋል ብዬ የማስበው። እንግዲህ ወደ መጨረሻው ጥያቄ ከመሄዴ በፊት ይችን ነገር ብታይልኝ፣ ጠቅላይ ሚኒስትሩ በተከታታይ የቴሌቪዥን ቃለ መጠይቅ ሰጥተዋል በኢቲቪ። በተለይ አንዱ እኔን የበለጠ እንትን ያለኝ ጠቅላይ ሚኒስትሩ ብሔር በልዩነት ውስጥ በአንድነት ላይ የተገነባ የጋራ ብሔራዊ ማንነት አረጋግጫለሁ ሲሉ ነው ለማስረዳትና በተኩራርተው ሲናገሩ የሰማሁትና ይሄ ምን ማለት ነው? በእውነት እሳቸው የብሔራዊ አንድነትን አረጋግጠዋል? አለሙ ይህንን እንግዲህ እያንዳንዳችን በየራሳችን እይታ የምናየው ይመስለኛል እና የኢትዮጵያን ብሔራዊ እንትን ማለት ምንድን ነው? አሁን ኢትዮጵያ የሚያሳዝን ነው፣ የሚያሳፍር ነው። እንዴት መግለጽ እንደሚቻልም ይከብዳል። ብለህ በኢህአዴግ ህወሓት መራቱ ኢህአዴግ አስቸጋሪ አገዛዝ ውስጥ እንኳ ያልታዩ ነገሮች አሁን እየታዩ ነው። ሳድሊ ብዙ ፖዘቲቭ ኤነርጂ ፖዘቲቭ ድጋፍ ሰጥቶ የነበረው የህብረተሰብ ክፍል ትልቅ ጦርነት ውስጥ ነው። አሁን ኦሮሚያ ውስጥ 6 ዓመት ሆኖታል ጦርነት እየተካሄደ መካሄድ ከጀመረ ምንም እንትን አልተደረገም። አማራ ውስጥ አሁን በሰፊው ከፍተኛ ጦርነት እየካሄደ ነው። በአንድ ሳምንት ውስጥ በ2 ሳምንት ውስጥ ትጥቁን አስፈትተን ጫማውን ማነው ቀበቶን አስወልቀን ልክ እናገባለን የተባለው 2 ዓመት ሆነው አሁን በቃ እየባሰ ጦርነቱ እየባሰ እየሰፋ ብዙ ነገር እያደረገ እንጂ የተሻለ የመጣበት ሁኔታ የለም። ቤነሻንጉል ውጥረት ላይ ነው። ትግራይ ከ1 ሚሊዮን ህዝብ በላይ ያለቀበት ጦርነት ተካሂዶ ዛሬ ሌላ ጦርነት ሊከሰት የሚችልበት ሁኔታ ነው ያለ። በየቀኑ የኢትዮጵያን እንትን ብትሰማ ቴሌቪዥን ብትሰማ የጦርነት ጉሰማ ነው የሚካሄደው። የጦርነት ዜና ነው ኢትዮጵያ ውስጥ የሚካሄደው የምትሰማው። የኢትዮጵያ ኤታማዦር ሹም ጠቅላይ ኤታማዦር ሹም የሌላውን ሀገር ጋር አወዳድረው እስኪ የሌላ ሀገር ጠቅላይ ኤታማዦር ሹም በአመት ስንት ጊዜ በቴሌቪዥን ወጥቶ ንግግር ያደርጋል ስለ ሀገሩ የመከላከያ ሁኔታ። የኢትዮጵያ ጠቅላይ ኤታማዦር ሹም
በየቀኑ ኦልሞስት በሳምንት አንድ ቀን ቴሌቪዥን ላይ አሉ፣ ወይ እሳቸው ወይ ምክትላቸው ወይ ሌላ ጀነራል። ይሄ ምን ያሳያል? አገሪቱ እንዳልተረጋጋች ነው። ይሄ ብቻ አይደለም፣ ቅድም እንዳልኩ ህብረተሰቡ ከየቦታው እየተፈናቀለ ነው። ኢትዮጵያ ባለፉት 4-5 ዓመታት ብቻ የደረሰባት 6 ዓመት ከፍተኛው የተፈናቃይ ህዝብ ቁጥር ያለባት ሀገር ሆናለች እና ሰዎች ሴኪሪቲ የማይሰማቸው ካሉበት ከተወለዱበት መንደር ውጭ መሄድ የሚፈሩበት ሁኔታ ነው። በየቦታው ሰዎች በዘር ተቧድነው መጤነህ እንትነህ እየተባባሉ የተፋጠጡበት ሁኔታ። ይሄ ባለበት ሁኔታ፣ ይሄ ባለበት ምድር ሁሉም ሰው ኦብዘርቭ በሚያደርገው ብሔራዊ አንድነት አምጥቻለሁ የተሻለ ነገር ፈጥሬያለሁ ማለት ምን ማለት ነው? ምን ማለት ነው? የአማራን ህዝብ ውስጥ ይሄንን ጦርነት እንዲገባ ማድረግ ነው የተሻለ ነገር ማምጣት ማለት? የትግራይ ህዝብ አሁንም ላለፉት 3-4 ዓመት የተጀመረው አሁንም በቀጣይነት አለመረጋጋት ውስጥ ገብቶ በጦርነት ድባብ በጦርነት ፍራቻ ውስጥ እንዲቆይ ማድረግ ነው አንድነትን አምጥቻለሁ ማለት? ወይስ ኦሮሚያ ውስጥ እንዳለው አሁን እንደሚካሄደው በየቦታው ጦርነትና ፈንጂ ድሮንና የመሳሰሉት ነገር እንዲሆን ማድረግ ነው? እና በእውነት ከጠቅላላ ሁኔታ በሀገሪቱ ውስጥ ካለ ሁኔታ ጋር በፍጹም የማይጣጣም ነው ጠቅላይ ሚኒስትሩ የሚናገሩት። ይሄ ሲሆን ህዝብ እምነቱ ይበልጥ እየራቀ ከመንግስት እምነት እያጣ የሚሄድበት ሁኔታ፣ ሌላ አማራጭ እየፈለገ የሚሄድበት ሁኔታ እንጂ የተሻለ ነገር አይታይም። ስለዚህ ጠቅላይ ሚኒስትሩ ከእውነታ ጋር ያልተዛመተ ነገር ነው እየተናገሩ ያለው። የሀገሪቱን ችግር ሊፈታ የሚችል አይደለም፣ የባሰ አደጋ በሀገሪቱ ውስጥ እየጋረጠ እንጂ ሁኔታውን እየፈታ የሚሄድበት ሁኔታ አይደለም። ሰው በጣም አሁን ሰዓት በጣም ቴክኖሎጂው ተስፋፍቶ ኮሚኒኬሽን በብዛት በሶሻል ሚዲያው በምናምን ተስፋፍቶ እያንዳንዷን ነገር ተንትኖ የሚያውቅበት አንድ ቦታ የሚደረገውን ሌላ ቦታ በቀላሉ የሚረዳበት ሁኔታ ነው። ስለዚህ ዛሬ ህዝቡን አደንቆረ የምትኖርበት ጊዜ ስላልሆነ በቂ ኢንፎርሜሽን በየሰው ጆሮ ላይ ስለሚደርስ እውነታውን ተቀብለህ እውነታውን ተናግረህ የምሸበት ማደር እንደሚባለው ችግሩን እንዴት እንፍታ ብሎ መቅረብ እንጂ እውነታውን ደባብቀህ የሌለውን ነገር አለ ብለህ ሰውን ለማሳመን መሞከር የትም ሊያደርስ የሚችል አይመስለኝም። እና የሀገራችን ችግር የባሰ ኮምፕሌክስ እያደረገው እንዳይሄድ የባሰ እልቂት የባሰ ቅድም እንዳልኩት አገር የመፍረስ አደጋ እንዳይከሰት ለማድረግ የሚያስፈልገው ወደ ቀልብ ተመልሶ በበቂ ድርድር የሀገርን ችግር ለመፍታት በንጹህ ድርድር የሀገርን ችግር ለመፍታት መሞከር እንጂ የዚህ አይነት ነገር የሚያዋጣም አይደለም፣ የሚያስኬድም አይደለም። ቢሆን ኖሮ የዛሬ 2 ዓመት በተደረገ ነበር። ዛሬ የባሰ ኦርጋናይዝድ የሆነ ሬዚስታንስ በየቦታው ባለበት ሁኔታ ፕሮፓጋንዳ በቂ አይደለም። በፕሮፓጋንዳ ብቻ የሚመለስ ነገር አይደለም እና እውነት በጣም የሚያሳዝን ነው። ከዚህ እንዲማሩ ግን ሁላችንም ግፊት ማድረግ ይኖርብናል ብዬ አስባለሁ። ያ በጣም አመሰግናለሁ። እስቲ 1-2 ደቂቃ ወስደህ ይሄ ያለው ሁኔታ በዚህ የሚቀጥል ከሆነ ምን የሚከሰት ይመስልሃል? ወደ ሰላምስ ወደ መቀራረብ በተሻለ ሁኔታ እድል የሚፈጥር ምን አይነት ነገር ይታያል? ቅድም እንዳልኩ ነው ያለው መንግስት እኔ የአንድ ሀገር እንትን ልማት ወይም ደህንነት፣ ሰላም ሊረጋገጥ የሚችለው ወይም ደግሞ አንድ ሀገር ውስጥ ደግሞ ጦርነት ሊስፋፋ እርስ በርስ የሚኖረው ግጭት ወደኋላ መምጣት ሊመጣ የሚችለው በአብዛኛው በዋናነት ከመንግስት ፖሊሲ የሚመነጭ ነው። እርግጥ ሌሎችም የውጭ ፋክተሮች ሊኖሩ አይችሉም አይደለም፣ ግን በአብዛኛው ከዛ ነው የሚመነጨው እና በኢትዮጵያ ውስጥ ያለው ስርዓት በአሁኑ ሰዓት ቅድም እንዳልኩት አጠቃላይ ህዝቡን መሰረት ያደረገ ህዝቡን ማዕከል ያደረገ ሰፊ የኢኮኖሚ እድገትን ሊያመጣ የሚችል ኢንክሉሲቭ የሆነ አካሄድ፣ በፖለቲካውም ኢንክሉሲቭ የሆነ አካሄድ ሳይሆን የተወሰነ የህብረተሰብ ክፍሎችን የተወሰነ ክሮኒዎችን፣ ጥቅመኞችን አሰባስቦ ስልጣን ለማድረግ በሚደረግ እይታ የሚሄድ የፖለቲካ አካሄድ ነው ኢትዮጵያ ውስጥ እየታየ ያለው። ቅድም እንዳልከው አገራዊ ነገር ሳይሆን የተቡድኖችና የጥቅመኞች ስብስብን የጥቅመኞችን ስሜት ላይ ያተኮረ አካሄድ ነው ኢትዮጵያ ውስጥ እየመጣ ያለው። ይሄ ደግሞ ቀስ በቀስ መንግስትን በህብረተሰቡ ላይ ሳይሆን እምነቱ
በእነዚህ ጥገኛ በሆኑ የህብረተሰብ ክፍሎች እሱን አቅፈው ደግፎ በያዙ የህብረተሰብ ክፍሎች ላይ የተንጠለጠለ እንዲሆን ነው የሚያደርገው። ይህን እያደረገ በሄደ ቁጥር አገር ወደ ውድቀት እንጂ ወደ ተሻለ ነገር አትመጣም። ከዚህ በተጨማሪ ኢትዮጵያ ውስጥ ደግሞ አሁን ኮራፕሽኑ እጅግ በጣም በዝቷል። እነዚህ በመንግስት ዙሪያ የሚያንዣብቡ ክፍሎች ከመንግስት በተሰጣቸው ፈቃድ ራሱ ትልቅ የኮራፕሽን ኢንዱስትሪ ከፍተው ምዝበራና ዘረፋ ላይ ነው እየተሰማሩ ያሉት። እነዚህን ሁኔታዎች ስታያቸው ፖለቲካሊ የህዝቡን ስሜት ወደ አመፅና ወደ ተስፋ መቁረጥ እየወሰደ ኢኮኖሚውን እየተሽመደመደ እንዲሄድ የሀገር ካፒታል ቦታ ባዶ እየሆነ እንዲሄድ የሚያደርገው ስለሆነ ቀስ በቀስ መንግስት አቅም አጥቶ የሀገሪቱ ኢንስቲትዩሽኖችም በበቂ ደረጃ የሚንቀሳቀሱበት ሁኔታ ተዳክሞ የሀገር መፍረስ፣ የስርዓት መፍረስ ሊከተል የሚችልበት ሁኔታ በጣም ሰፊ ነው ብዬ ነው የማስበው። ኢትዮጵያ ወደ ፌልድ ስቴት ደረጃ እየደረሰች ያለበት ሁኔታ በጣም ሰፊ ነው ብዬ ነው የማስበው። ያለው ትልቁ አስፈሪና አደገኛ ነገር ይሄ ይመስለኛል። መንግስት አሁን ባለው አካሄድ የሚቀጥል ከሆነ በእውነቱ ከሆነ ኢኮኖሚውንም ሊያድን አይችልም። ከድጡ ወደ ማጥ ነው የሚሄደው። የፖለቲካ ችግሩንም ሊፈታ የሚችልበት ሁኔታ የለም። ስለዚህ የህዝቡን መስተጋብር የተሻለ ሊያደርግ የሚችልበት ድባብ አይፈጠርም እና ከፍተኛ አደጋ ውስጥ ኢትዮጵያ ትወድቃለች ብዬ አስባለሁ። ይሄንን ተገንዝቦ ይሄ ነገር ሊያመጣ የሚችለውን ነገር ተገንዝቦ ሁኔታውን ሊቀለበስ የሚችልበትን ኢትዮጵያ ካለችበት አደጋ ልትወጣ የምትችልበትን ሁኔታ መፍጠር የፖለቲካ ድርጅቶች፣ የፖለቲካ ኤሊቶች፣ የሀገር ጥቅም ያገባናል የሚሉ የማህበረሰብ ክፍሎች ሁሉ ኃላፊነት መስሎ ይታየኛል። ይሄን ለማድረግ መነጋገር ያስፈልጋቸዋል። የፖለቲካ ድርጅቶች መስማማት ላይ መድረስ ያስፈልጋቸዋል። በትልቅ የፖለቲካ አጀንዳ በብዙ ኮምፕሌክስ በሆነ የፖለቲካ አጀንዳ ላይ ባይሆን መለስተኛ በሆነ ላይ ፖለቲካ ላይ ተግባብቶ ኢትዮጵያን እንዴት እናድን ብሎ ማሰብ፣ በዛም ጎዳና መስራት ያስፈልጋል ብዬ አስባለሁ። መንግስትም ብልጽግናም ራሱ ይሄንን ኃላፊነት ወስዶ ወደ ድርድር ሊገባ የሚችልበትን ኢትዮጵያ ውስጥ የሀገር ችግር በድርድር ሊፈታ የሚችልበት ሁኔታ ሊያመቻች ግድ ይለዋል። ይህን ካላደረገ ለሱም ለሀገርም ከፍተኛ አደጋ ሊያመጣ እንደሚችል መገንዘብ አለበት እና በዚህ ሁኔታ ላይ መሰራት አለበት በሁሉም መልክ ለማለት ነው የምፈልገው በኔ በኩል። አቶ አክሊሉ በጣም አመሰግናለሁ። በዛሬው ዕለት ለሰጠን ጥሩ መረጃ እና ተመክሮህን ስላካፈልከና በተለይ በጥልቀት ብዙ ነገሮችን ስላብራራልን በጣም ነው የማመሰግነው። በሌላ ፕሮግራም እስከምናገኝ ደህና ሁንልኝ። እግዚአብሔር ይስጥልኝ። ደህና ሁን። የኢትዮ ጠያቂ ፕሮግራም ተከታታዮች መቼም እንደተለመደው ጥልቀት ባለው መንገድ መረጃዎችና አንዳንድ ማስረጃዎችን አስጨብጠውናል። ለወደፊትም እንደዚሁ በመጋበዝ የዚሁ አይነት ተመሳሳይ ፕሮግራም ይኖረናል። በእናንተ በኩል ሰብስክራይብ ያላደረጋቸው ማድረግ፣ ኮሜንት በመስጠት እና ላይክ በመስጠት ማድረግ ትብብራችሁን ስጡን። እስከዛው ደህና ሁኑልን።